እና ቡርጂ አኮሬ አህጉረ ስብከት ሊቀ ጳጳስ የዚሁ ሀገረ ስብከት ዋና ስራ አስኪያጅ፣ የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ እና ሊቃውንተ ቤተክርስቲያን ቀደም ብሎም ያስተማሩን መምህር ታላቅ መምህር መጋቢ ሐዲስ መምህር ነቃጥበብ ሊቃውንት የኔም የስራ ባልደረቦቼም እንዲሁም ዘማሪያን በእውነት ጣዕመ ዜማ ያሰሙን በሙሉ ሁላችሁንም ካህናት፣ አባቶች፣ አበው መነኮሳት ለዚህ ሰዓት አምላካችን እግዚአብሔር ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደምን አረፈዳችሁ? ቸርነቱን ደጋግመን እንጠይቃለን። አምላካችን ስሙ የተመሰገነ ይሁን። እንደው ቀደም ብሎ የተሰጠን ትምህርት ብዙ ሌላ የሚያስጨምር አይደለም። መልካም ትምህርት ነው ያገኘነው። ወደ ሕይወታችንን እንድናይ በመጋቢ ሐዲስ መምህር ነቃጥበብ እጅግ ተምረናል። እንደው ባለችው አጭር ነገር እንደው ለመታዘዝ ያለው እንጂ በዚህ በኦርቶዶክሱ ዓለም ላይ ብፁዓን አበው ሊቃነ ጳጳሳት ባሉበት ቦታ ላይ ቡራኬም ይሁን ትምህርትም ስርዓት አምልኮም ቢሆን በሌሎቹ ሊፈጸም አይችልም። ቀኖና ቤተክርስቲያን ከሚያዘው አንጻር እና ለመታዘዝ ያህል በጥቂቱ የተወሰኑ ነገሮች ተናግሬ ወደ ብፁዓን አባቶች ነው የምንሄደው። ምናልባት ከዚሁ የምናነሳው ከመምህር ጋር የምጋራውንና በዛው እግረ መንገዳችሁን ብትይዙ መምህር ቀደም ብሎ መጋቢ ሐዲስ የነገሯችሁን እንዳትተዉት የተወሰነ ነገር ለማድረግ ኦርቶዶክሳዊ ክርስቲያናዊ ሕይወት ውስጥ ሊታይ የሚገባውን የጽድቅ ፍሬን ለማሳየት የተወሰነ ነገር ለማንሳት ሞክራለሁ። ኦርቶዶክሳዊነት በራሱ የተለየ ሕሳቤ አለው። ንጽሮተ ዓለም አለው፣ ማለትም ርዕዮተ ዓለም አለው። በዚህ በንጽሮተ ዓለም ውስጥ ስናይ በአብዛኛው የሥላሴን ልጅነት ስናገኝ ከጥምቀት በኋላ የሚጠብቀን ሌላ ደግሞ ሂደት አለ። የእግዚአብሔር ልጅነት ያገኝንበት፣ አርአያውን ያገኝንበት፣ አምሳያውን ደግሞ የምናገኝበት ሱታፌ አምላክ ወይም ደግሞ በግሪክኛው ቴዎሲስ የሚባለው ማለት ነው። ወደዛ ነው ጉዟችን። ቅዱሳኑ ደጋጎቹ መንፈሳውያን ጻድቃን አባቶቻችን የሚያሳዩን እሱ ነው። ስለዚህም ነው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቅንፍ 34 ከቁጥር 17 ላይ ጸሩ ጻድቃን ወእግዚአብሔር ሰምዖሙ፣ ለሱታፌ አምላክ የቀረበን እግዚአብሔርን ድምፅ ለመስማት የታደልን ሁልጊዜ የእግዚአብሔር ሰዎች ይጣራሉ፣ እግዚአብሔር ደግሞ ይሰማቸዋል። ምንም አያስቀርባቸውም። ደጋግ ሰዎች ልባቸው ንጹሕ ስለሆነ ከተለያዩ ነገሮች ንጹሕ ስለሆኑ ይቀበላቸዋል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 16 ላይ አምላካችን ኢየሱስ ክርስቶስ ደጋጎቹን እነዚህ ተጣርተው የሚሰሙትን ለሁላችንም ፍሬ እንድናፈራ መንገድ የሚሆኑንና ምሳሌ የምናደርጋቸውን ደጋጎችም ከፍሬዎቻቸው ታውቋቸዋላችሁ ይላል። በተለይም በጣም በሚያስደንቅ ሁኔታ ዛሬ በተሰበሰብንበት ክብረ በዓል የምናስባቸውና ጸሎታቸውን የምንማጸናቸው የአምላካችንን ሁልጊዜ በጻድቁ ውስጥ የምናይ ክብሮሙ ለቅዱሳን ነው የሚለው አምላካችን ኢየሱስ ክርስቶስን። ስለዚህ በእነሱ ውስጥ የምናይባቸው አባታችንን አቡነ ገብረ መንፈስ ቅዱስን ሁልጊዜ ስናይ የምናስበው ነገር አለ። በተለይም ደግሞ በዚህ በነገረ መለኮት ወይም በነገረ መለኮት ነገረ ሰብ ጥናት ላይ ከሚታዩት አንዱ አናብስትን አላምደው የአናብስት የአውሬ ጠባይ እንጂ ሰዋዊ ጠባይ የላቸውም። የእግራቸውን ትቢያ እየላሱ ወደ ሰውነት ጠባይ ከፍ አድርጓቸው ነው። ስለዚህ ሰዎች ደግሞ ወደ ሱታፌ አምላክነት አማልክት ዘበጸጋ የሚደርሱበት ጠባይ እንዲደርሱ ከነዚህ ሊማሩ ይገባል የሚል ነው። ይህንን የምናየው ከሆነ በክርስቲያን ሕይወት ውስጥ ጽድቅን የምናረዳበት ጽድቅ ከቅዱሳት መጻሕፍት አንጻር ጽድቅን የሚያደርግ እርሱ ጽድቅን ጻድቅ ነው፣
እርሱም ጻድቅ እንደሆነ ይልና አንደኛ ዮሐንስ ምዕራፍ 3 ከቁጥር 7 ላይ ያስረዳናል። ጽድቅ ማለት ግን ከመለኮታዊው ጸጋ ጋር እግዚአብሔር ከሰጠን ስጦታ ጋር የኛ መልካም ስራዎችና መልካም እሳቤዎች መገናኘት ሲገባቸው ወይም መብረት ሲፈጽሙ ጽድቅን መተርጎም እንችላለን ነው። ታላቁ የቂሳሪያው ታላቅ አባት ባስልዮስ ቅዱሱ ሲናገር ምን ይላል? ጻድቅ ሰው ማለት መላ ሕይወቱን በእግዚአብሔር ትእዛዝ የሚመራ ሕይወቱንም የሚያርቅ ነው ይልና በአምስተኛው ክፍለ ዘመን የነበረው ቅዱስ ዮሐንስ አፈወርቅ ደግሞ ሲናገር ጽድቅ ማለት ከኃጢአት መራቅ ብቻ አይደለም፣ በበጎነት ስራዎችም ውስጥ መሳተፍ ነው እንጂ ይላል። ስለ ጻድቁ ስናስብ ጻድቁ የሰሩትን መልካም ሕሳቤ ቅድም ስለ ሰላም እንዳገኘ ነው። ሰላም በውስጥ ይጀመራል። በተለይም በኦርቶዶክሱ ዓለም ላይ ግሪኮቹ እንደሚናገሩት ሄዚኪያ ማለት ውስጣዊ ጸጥታ፣ ዝም ማለት፣ የአይምሮን ጸጥታ፣ የልቦናን ስክነት ማምጣት። በዚህ ውስጥ ስንኖር ለዓለሙ በራሱ ጸጥታ ሰላምን እንፈጥራለን በማለት ይነግሩናል። ቅዱሳት መጻሕፍት ከሚያነሱልን ያዕቆብን ብንመለከት ያዕቆብ ምዕራፍ 3 ቁጥር 18 ላይ የጽድቅ ፍሬን ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። ሰላማዊ መሆን፣ የውስጥ መረጋጋት፣ የነፍስ ጸጥታ፣ አይምሮ ጠባይን ገዝቶ መገኘትን የሚመለከት እንደሆነ እናያለን። የሶርያው ቅዱስ ይስሐቅ የተባለው ታላቅ አባት ሲናገር መሐሪ ልብ ወይም ሰላማዊ ልብ ለፍጥረት ሁሉ በፍጥረት እንዲሁ የሚቃጠል ልብ ነው ማለት ይነግረናል። ለራሳችን ብቻ ሳይሆን ኦርቶዶክሳዊነት መስታወት ነው፣ መጽሔት ነው። ለሌሎቹ ምሳሌ መሆንን ማስተማር ነው። በዚህ ውስጥ መኖር እንችላለን። ዛሬ ዘመናችን የቤተሰብ ትስስር የተመሳቀለበት፣ ለድሆች ቸርነት ሊያስፈልጋቸው የሚችሉትን ትልቅና ትንሽ የሚባል ነገር የተፈጠረበት፣ በተለይም ደግሞ የነገረ መለኮት ምሁራን ከሚያስቀምጡት እይታ ውጪ የምጣኔ ሀብት ባለሙያዎች ሲያስቀምጡ በዓለም ላይ ትንሽና ትልቅ ያደረገው የስርዓት መፈራረቅ ነው ይላሉ። የነገረ መለኮት ምሁራን ግን ይህንን ሳይሆን በዓለም ላይ ትንሽና ትልቅ ያደረገው የፍቅር መጥፋት ነው፣ ሰላምን ማጣት ነው። ምክንያቱም አንተ በጋራ የሆነውን ነገር ለራስህ አድርገሃልና። የክርስትና ትልቁ ጉልላት የበላይ የሚባለው የጋራ ጥቅም የሆኑትን ነገሮች መሻት ነው። ቅድስና ወይም ጽድቅ ይህ ነው በማለት ያስረዱናል። በደሎች ሁሉ የሰፈኑበት፣ ማህበራዊ ፍትህ የተጣሰበት፣ በክፉ ቃላቶች ላይ ብዙውን ጊዜ የተመሰቃቀልንበት፣ ቅድም መምህር ያነሱት በጣም ሰላም ማተን ሰላማችን ታውኮ የኛ ሰላም ማጣት ሰዎችን ያሰቃየበት፣ በብዙ ስቃይ ውስጥ የምንኖርበት፣ ከዚህ የተነሳ በጣም ችግር ውስጥ ስላለን የጽድቅ ስራን ለመስራት ኦርቶዶክሳውያን አሁን ልክ እንደዚህ እንደተሰበሰብን በነፍስ ማዳመጥ መልመድ አለብን። ይሄንን የምናይበት ነው። ሌላው ትህትናን፣ ታጋሽነትን፣ የዋህነትን ማየት የምንችልበት ነው። ታላቁ የገዳማውያን አባት የተባለው ቅዱስ እንጦንስ ሲናገር የጠላትን ወጥመዶች በምድር ላይ ዘረጋሁ አየሁ፣ እጅግም ተደፍቼ እነዚህ ማን ሊያመጣቸው ይችላል ብዬ ጠየቅኩ አለ። ይህንን ጥያቄ በጠየቅኩ ጊዜ ግን ትህትና የሚል ድምፅ ከሩቁ ሰማው ይላል። ጻድቃን ትሑታን ናቸው። ትህትናን ከአምላካችን የተማርነው ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው፣ አቻን እኩያን ማክበር ተገቢ ነው። የበታች የምንለውን ማክበርና ማገልገል ግን አምላክነት ነው ይሉናል። አምላካችን ዝቅ ላሉት በማህበረሰብ ውስጥ ተቀባይነት የሌላቸውን ዝቅ ብሎ አገልግሏቸው፣ አልናቃቸው፣ ትሁት ሆኖ አገልግሏል። እንዲህ እንድናደርግ ስለሚፈቅድ ማለት ነው። ቅዱስ እንጦንስ በጣም የትህትናን ፍሬን በደንብ የሚናገር ከመሆኑ የተነሳ በብዙ ጊዜያት ውስጥ በበረሃው ሲመላለስ ታላላቅ ነገሮችን ያደርግ እንደነበር ገድሉ ያስረዳናል። አንድ ቃልም ወደ ድኅነት በፍጥነት የሚያደርሰው ምግባር የትኛው ነው ብሎ ጠየቀ። በዚህን ጊዜ ጥያቄውን መልስ ያገኘው
ምን ጊዜም የእግዚአብሔርን ፍርሃት በዓይን ፊት አድርግ፣ ሞትህንም አስብ፣ ታላቅ የተባለውን ነገር ታገኛለህ አለው። ማናችንም ሞት የተባለ ዕዳን ተሸክመን ነው የምንሄደው። ልክ እንደ ቅዱሳኑ ዘወትር ምናልፍንን ዛሬ ለማህበረሰቡ ደግ ነገር መሰርተን ማለፍ አለብን። ቅዱስ ዮሐንስ አፈወርቅም ስለ ማህበራዊ ፍትህ እጅግ ይናገር ነበር። እንደውም ሲናገር አንተ ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው በጋራ እንድንኖርባት ነው እንጂ ለብቻችን እንድንኖር አይደለም። በሱ ዘመን የነበረው የሚላኑ ቅዱስ አምብሮስ የተባለው ታላቅ አባት ሲናገርም ለድሃው ስትሰጠው ራሱን ታስረክበዋለህ፣ ከኪስህ አውጥተህ የሰጥኸውን። ምክንያቱም የጋራ ጥቅም የሆነውን ለግል አድርገህ ወስደኸዋልና ይቺ ዓለም የተፈጠረችው ለባለጸጎች ብቻ አይደለም ለጦም አዳሪዎች ጭምር ነውና በጋራ የተሰጠንን ነገር ለግል አድርገሃልና ብሎ ነው የሚነግረን። ይህንን የምናይበት ነው። ቅዱስ ዮሐንስ አፈወርቅ ሲናገር ጻድቃንን በሕይወት እንድንመስላቸው ክርስቶስ መድኃኒታችን ክርስቶስ በቤተ ክርስቲያን ደጅ ቦታ ላይ መጻተኛ፣ ለማኝ፣ ጠያቂ ሆኖ ካላገኘኸው በመንበሩ ላይ አላየኸውም። ከወንጌሉ ጋር የሚስማማ ነው። ከነዚህ ታናናሽ ከምትሏቸው ለእናንተ ወገኖች ያደረጋችሁት ለኔ ያደረጋችሁ። የማቴዎስ ወንጌል ላይ የምንማረው ይሄን ነው። ክርስቶስን ለማግኘት በምድር ላይ ያሉትን ሰዎችን ፈልጎ ማግኘት፣ ማህበራዊ ፍትህን በደንብ መረዳትን ያስተምረናል። መቃርስ ግብፃዊውም ሲናገር ስለ ምሕረት ሲያስረዳ በደግነትና በትህትና ጥላቻን ልታሸንፉ ትችላላችሁ ይላል። ክፉ በሚያደርጉብን ክፉ እያደረግን አይደለም፣ ደግ ነገሮችን እያሰብን። ስለዚህም ክርስቲያኖች በጽድቅ ፍሬ ውስጥ እንዴት ማፍራት እንችላለን? ጽድቅን እንዴት እንሰራት እንችላለን ካልን ዛሬ የተሰበሰብንበትን ታላቅ በዓል የአባታችን የአቡነ ገብረ መንፈስ ቅዱስን በዓል እያሰብን ከበዓሉ ትልቅ የሆነውን ነገር ወስደን ቆንጥረን ለሌሎቹ ሰዎች ማሰብ። ብዙዎቹ ደክመዋል፣ እዚህ ይናፍቁ ነበር፣ አልተገኙም። ለእነዚህም ማሰብ ስንጀምር ነው። አይምሯችን ጤናማ የሆኑ ነገሮችን አስበን ስንሄድ ነው። በበጎነት በየቀኑ በጎነትን ራሱ እያሰብን መለማመድ ስንጀምር ይህንን ሳንስ እናስብ ኦርቶዶክሳዊው መንፈሳዊነት ወደ ታላቅ ነገር ደርሰናል። መክሲሞስ የተባለው የቤተ ክርስቲያን ታላቅ አባት ሲናገር በጎነት ለነፍስ በእግዚአብሔር ፈቃድ ስትኖር የምንወስዳት የተፈጥሮ ኃይሏ ናት። ስለዚህ ሁልጊዜ በጎነትን አስብ ይላል። ጻድቁ ለአውሬዎቹ በጎ ነበሩ። ዓለም በጣም አውሬ ነው። ዓለምን ማላመድ ያስቸግረናል። ዓለም አላምዶ ወደ ራሱ ይወስደናል። ከዚህ ሁሉ ግን እኛ ከዚህ ዓለም ስብራት ከገጠለማው ዓለም ላይ ወጥተን በጎ የሆነውን ነገር ለማሰብ ከጻድቁ በረከትም ለማግኘት ምንጊዜም ስለ ራስ ብቻ ሳይሆን ኦርቶዶክሳዊነት ስለ ሌሎቹ ማሰብን መልመድ አለብን። በማሰብ ብቻ የሚፈጽም ስለ ሌሎቹ መደረግ ያለበትን ነገር ማሰብ አለብን። ይህንን ማድረግ ስንችል ነው አሁንም በኦርቶዶክሳዊ እይታ ውስጥ ወይም ንጽሮተ ዓለም የምንለው በጥምቀት ያገኘውን ልጅነታችንን የሥላሴን ልጅነት ወደ ሱታፌ አምላክ አምጥተን እግዚአብሔር ደጋጎቹ ያደረሱበት ደረጃ እንድንደርስ የሚያደርገን አምላካችን እግዚአብሔር ጊዜያችንን ይባርክልን፣ ከዚሁ ይቆየን። ምክንያቱም ረጅም ጊዜ ቆይታችኋል። የጻድቁን በረከት ረድኤት ያድለን። የብፁዓን አባቶቻችን በረከት ከኛ ጋር ይሆን። ይቆየን።